ለሃይማኖታችን ካህን ያልቀደመ ማን ይቀደም? ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት አድባራ ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ያ የክርስቶስ ደሙ የፈሰሰለት ሰው በእምነቱ በሃይማኖቱ ተለይቶ የቀን ጉዳይ ነው። አትግደሉን አንልም። አትግደሉን ተብሎ ጥያቄ የለም። ዲፌንድ እናረጋቸዋለን። ዲፌንድ ብቻ አይደለም ለፍርድ ትቀርባላችሁ። ይድረስ የሰውን ደም በገንዘብ ለመግዛት የምትሞክሩ ቀሚስ ለባሾች ወንድሞቻችን የገደሏቸው ኦሮሞዎች ናቸው ብላችሁ ሰላማዊ ሰልፍ ውጡ። ከዚያ በኋላ እኛ 120 ሚሊዮን ብር በቤተክርስቲያኑ አካውንት እናስገባላችኋለን። ቤተክርስቲያናችሁንም ካቴድራል እንሰራለን። ይህን ካላደረጋችሁ ግን እናንተንም እድሜ ልካችሁን ስታኩ ትኖራላችሁ። እኛም ደግሞ እናሳስራችኋለን። ሰላም ጤና ይስጥልን ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአርሲው ጉዳይ እንግዲህ ብፁዕ አቡነ አብርሃም ዝምታቸውን ሰብረዋል። ያሳለፉት መልእክት አለ። የእሳቸው መልእክት የምናዳምጥ ነው የሚሆነው። እንደዚሁ ደግሞ ከዚሁ ከአርሲ ጋር ተገናኝቶ እንግዲህ ከወደ ጎንደር የወጣን ደብዳቤ አለ። ይሄ ደብዳቤ እንግዲህ የሚያሳየው ሚሊየንስ ብር እንከፍላችኋለን ዝም በሉ የሚል ነገር ነው። ስለ አርሲ አትናገሩ የሚል ነገር ይዟልና ማን ነው ይሄን ያለው? ለማንስ ነው የተባለው? እነሱ ለምን ይሄን ደብዳቤ አወጡ ነገር የምንመለከት ነው የሚሆነው። እንደዚሁ ደግሞ ደፍሮ የሚናገሩ አባቶችን የተመለከትን ነው የምንገኘው። በጣም ደስ በሚል ሁኔታ እሱን እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። በመጀመሪያ እንግዲህ ወደ ብፁዕ አቡነ አብርሃም ንግግር እንደዚሁ ደግሞ ከጎንደር ወጣው ደብዳቤ ከመሄዳችን በፊት እንግዲህ ያ ሁላችን እንደምናውቀው ወንድማችን ዮኒ የሰማዕቷ ታስሮ ነው የሚገኘው። ትናንት ማየት ሞክረን ነበር። ወንድማችን ከመታሰሩ በጣም የሚያሳዝነው ነገር እሱን ያሰሩበት መንገድ ኢቭን ሚስቱ ራሱ ገብታ ጠይቅ አትችልም። ልጅ አለው ሚስት አለችው ቤተሰብ አለው እና በራሱ እንግዲህ ራሱን ችሎ ገንዘብ የለመነ የሰበሰበ ቤተክርስቲያን የሚያሰራ ልጅ ነው። እንግዲህ ልጅ ለቤተክርስቲያን ድምጽ ሆንክ ስለምን ስለ አርሲ አወራክ ብሎ እንግዲህ በማዕከላዊ እስር ቤት አዲስ አበባ ውስጥ አስረውት እንግዲህ ኢቭን ሚስቱን ገብታ ራሱ መጠይቅ እንደማችል ነው የሰማ የምንገኘው። የሰማዕቷ ከታሰረ 8ኛ ቀኑ ነው። ነገር ግን እንኳን ሌላ ሰው አይደለም ባለቤቱ ገብታ እሱን መጠየቅ አትችልም። መፍቱ ተጥሶ ጨለማ ቤት ውስጥ ነው ታስሮ ያለው። ለአርሲ ኦርቶዶክሳውያን ድምጽ መሆን ወንጀል አይደለም እንዴ? ፍርድ ቤት አልቀረበም እስካሁን ድረስ። ጠበቃ ገብቶ እሱን ማናገር አይችልም። ማንም ሰው እስካሁን ያገኘው ሰው የለም። ምግብ ማድረስ ይቻላል። በጽሁፍ ነው እሱ ማውራት የምትችሉት። አንድ ጠባብ ቤት ውስጥ ጨለማ ቤት ውስጥ ነው ማዕከላዊ 3ኛ የታሰረው። እዛ መታሰሩ ራሱ የታወቀው ከብዙ ቆይታ በኋላ ነው። እንዲህ ፍትህ ለወንድማችን ለአርሲ ነው ድምጽ ሆኖ ወንጀል አልሰራም። ደሃ ተበደለ፣ ፍርድ ተጓደለ ነው ያለው። እኔ እቺን ኢትዮጵያ አላውቃትም። በጣም ነው የሚያሳዝነው። እንግዲህ እንደምትመለከቱት እባካችሁ እንዳንሞታ እንዳይገሉን ተከላከሉልን፣ ያስከደለ የሚገኘውን አካል መረምራችሁ ድረሱና ይሄ እንግዲህ ያስቆሙልን ብሎ እንግዲህ ለመንግስት አቤት ርኡ ያለ ልጅ ነው። እንግዲህ በዚህ መንገድ እንግዲህ አስሮ አሁን ላይ በጨለማ ክላስ ውስጥ ምንም ሰው በሌለበት ምንም ያለ ወንጀል ይሄ ልጅ እንግዲህ 8 ቀን አልፎታል። ፍርድ ቤትም አልቀረበም፣ የጠየቀውም የለም፣ የከሰሰውም የለም። ነገር ግን ዝም ብሎ ከቤት ወስዶት እንግዲህ ልጅ ያለውን ቤተሰብ ያለውን ልጅ እንግዲህ ወስደውት ጨለማ ቤት ውስጥ አስሮ እንግዲህ በዚህ መንገድ እያንገላታ ይገኛል መንግስት እና ይሄ በጣም የሚያሳፍር ነገር ነውና እስቲ አሁንም ወደ ብፁዕ አቡነ አብርሃም ንግግር ከሚያችን በፊት እኚህን አባት ስማቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ክርስቲያኖች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንግዲህ ሁሉን ማድረግ የሚችልና ሁሉን መፈጸም የሚችል ለመንጋው እረኛ የእስራኤል ጠባቂ ክርስቶስ ቀንና ሰዓት አለው። ይሄ ሁሉ የሚፈጸመውን ድራማና ይሄ ሁሉ የሚፈጸመውን ግድያ የትጋ ችግሩ እንዳለ ማን እንደሚያስፈጽም እናውቃለን። አንድ ዛፍ መኪና ገጨው ተብሎ በሚዲያ የሚነገርለት ሀገር ውስጥ እየኖርን ይሄ ባልሰራው መብራትና ውሃ ባላገኘው ህዝብ ላይ ይሄ ሁሉ ጭካኔ ማስፈጸም ማለት በእውነት ችግሩ የትጋ እንዳለ ሁሉም ሰው ጠንቅቆ ያውቃል። መስቀል ኃይልን ነው የተባለው። መስቀል ቤዛነ ነው። መስቀል ኃይል ነው። ያ የክርስቶስ ደሙ የፈሰሰለት ሰው በእምነቱ በሃይማኖቱ ተለይቶ በብሔሩ ተለይቶ ይጠቃ ያለቀ ያለ ሰው የቀን ጉዳይ ነው። አትግደሉን አንልም። አትግደሉን ተብሎ ጥያቄ የለም። ዲፌንድ እናረጋቸዋለን። ዲፌንድ ብቻ አይደለም ለፍርድ
ትቀርባላችሁ። ፈራጁም የላይኛው ፈራጅ አለ፣ የምድርም ፈራጅ አለ። ዛሬ እናንተ ተደራጅታችሁ ከላይ ትእዛዝ እየተሰጣችሁ በሙሉ አጥፉ ንጹሃንን የታጠቀ እኮ አለ። አገር ውስጥ እኮ የታጠቀ አለ። የታጠቀ አገር ውስጥ አለ። ጠመንጃ የያዘ እኮ አገር ውስጥ ያለ። ንጹሃንን ከምትገርሉ ወንዶች ነን ካላችሁ ከነሱ ጋር መገናኘት ነው። ነገር ግን የኢትዮጵያ ሕዝብ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስቀደሱ ጥቅም የለውም። አትቀልዱ። ማስቀደስ መቀደስ የሚኖረው ሀገር ስትኖር ሕዝብ ሲኖር ነው። ያለ ቀዳሽ አስቀዳሽ ዋጋ የለውም። ያለ አስቀዳሽ ቀዳሽም ዋጋ የለውም። ካህንም ዋጋ የለውም። ምእመን ከሌለ ካህንም ዋጋ የለውም። እግዚአብሔር እያየን ነው። መልስ ሳይሰጥ ቀርቶ አይደለም። እስራኤልን የሚጠብቅ የኢትዮጵያ አምላክ እግዚአብሔር ይፈርዳል። ግን ሁላችንን እያየን ነው። ንጹሃን እያለቁ፣ ንጹሃን እየታረዱ እስከ መቼ እንቀጥላለን? 4 ኪሎ የተቀመጠው በህዝብ ስም ያለው መነጽርና ተደባቂ ድሮን እየፈጀ ህዝቡን እየጨረሰ ያለው ምን እየሆነ ነው? ምን እስከነው ነው የምንጠብቀው? ምንድነው የምንሆነው? ሰው እያለቀ፣ ሰው እየተፈናቀለ፣ ሰው እየሞተ፣ ሰው እየታረደ አይሆንም። ምን በላውም አይወርድም፣ ምን ጠጣውም አይወርድም፣ አንጀት ላይ አይወርድም። ስንቱ በግፍ እየታለቀ ኢትዮጵያ እንደዚህ የሆነች የወንዶች ሀገር አይደለች እንዴ? የእምነት ሀገር አይደለች እንዴ? አቡነ ጴጥሮስ በመስቀላቸው ነው። ከመስቀል የሚበልጥ የለም። አውግዣለሁ። እንኳን አንተ አይደለም መሬቷን አውግዤልህ ነው ያሉ። የጀግኖች ሀገር እኮ ነው ኢትዮጵያ። ዛሬ ማንም በመጠጥና በአልኮል በሱስ የተለከፉ በዘረኝነት የተለከፉ ሰዎች ስልጣኑን ይዘውት፣ ስለዚህ እኔ በምችለው አቅሜ በምችለው እግዚአብሔር በሰጠኝ በዚህ በክህነቴ አውግዤዋለሁ። እግዚአብሔር ቀኑና ፍርዱን እስከሚያመጣ ድረስ አውግዤዋለሁ። እሱንም የምትደግፉ ዝም ያላችሁ ተወግዛችኋል። በእግዚአብሔር ስም ተወግዛችኋል። ወገናችሁ እንዲያለቀ፣ ወገናችሁ ታርዶ፣ ወገናችሁ ደሙ ፈሶ ስፓልት ላይ ሚኖረው አቶ አብዶ ቁጭ ያላችሁ የቤተ ክርስቲያን አባቶች በሙሉ በኔ በታናሽ ልጃችሁ በኔ ስም ተወግዛችኋል። አልንቀበላችሁም። የኢትዮጵያ ሕዝብም አይቀበላችሁም። ምእመን ሆይ ምን እስከምትሆን ትጠብቃለህ? ሻማ እኮ በቃ ሻማ አይለኮስልህም። ሻማ ጸሎት እናስባቸው እንዘክራቸው አይሰራም። በቁም ነው። አትርፍ ወገንህን፣ እናትርፍ ወገናችንን። ወስብሐት ለእግዚአብሔር። ይቆየን። እንዲሁ አባታችን እድሜ ጤና ያስጥልን፣ የአገልግሎት ዘመኑን ይባርክ ማለት ፈልጋለሁ። እንግዲህ በዚህ ልክ ደፍረው የተናገሩ የሚገኙ አባቶችም አሉና አሁን ላይ እንግዲህ እረኛ ማጣት ነው እንደዚህ መንጋውን የበተነውና ብፁዕ አባታችን ስሟቸው ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ እረ ስማችን ጠፍቷል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኝ። አሁን ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች እንግዲህ በዚህ መንገድ መልእክት አስተላልፏል። የእሳቸውን እንግዲህ ሙሉ መልእክት ሲያገኝ የማቀርብላችሁ ነው የሚሆነው። አሁን ላይ እንግዲህ እንደ ኢንትሮን የወጣ ቪዲዮን ያገኘሁትና ብፁዕ አባታችንም እንግዲህ በዚህ መንገድ መቅደም ያለባችሁ ቅደም፣ ወደ ተግባር እንግባ፣ ለውጥ እናምጣ፣ ኦኬ ቤተክርስቲያን እናሻግራት የሚል መልእክት እንግዲህ እያስተላለፉ እንመለከታችኋለንና እውነት ለመናገር በዚህ መንገድ አባቶች መናገራችሁ በጣም ደስ የሚል ነው። ለውጥ አለ ብሎ ስንመለከት አይደለም እንዴ ተናገራችሁ እስከ ቦታረስ እንግዲህ እስከ አርሲም ሄርን ያወሩ አባቶች በማየት መንገድ ምእመኑን መንጋውን ለተኩላ አሳልፎ ሽጠው እንደመጡ ሁላችንም ያየነው የ2 ቀናት የ3 ቀናት በፊት ያየነው ነገር ነውና የብፁዕ አቡነ ጴጥሮስን ንግግር ስሟቸው ለማስታወስ ያክል ዘንድ ከጎንደር የወጣ ደብዳቤ አለ። እሱ እንመለከታለን። እንደ
እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለየው አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለው እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን። ያትጨርሱን አድማ በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንግዲህ በዚህ ልክ የሚናገሩ አባቶች አሉ። አባቶች የሉም ስንል እንግዲህ ሙሉ በሙሉ አርገን ሳይሆን አብዛኛው መናገር የሚገባቸው ቦታ ላይ የሚገኙ ይሄ ነገር ማስተካከል የሚችሉ እንደ አቡነ ሳውሮስ ያሉ እንደ አቡነ ዲዮስቆሮስ ያሉ ከላይ ቦታ ላይ የሚገኙ እንግዲህ ነገር ማስተካከል የሚችሉ አባቶች ነን ባዮች፣ እረኞች ነን ባዮች መንጋውን እንግዲህ ማለት መንጋ አሳልፈው ሽጠው እንደመጡ ባለፈው ያየው ነገር ነው። በአንድ በሬ ነው እንግዲህ አሳልፈው ሽጠው ጭራሽ ጉዳዩ ከሞት ጋር አይገናኝም ብሎ ይመጡትና ከዚሁ ጋር ተያይዘው የማይነጣጥል ነገር ነው። እንግዲህ ከወደ ጎንደር የወጣን ደብዳቤ አለ። እኔ ተሰማው በጣም ነው የደነገጥኩት፣ በጣም ሾክ የሆንኩት። እስቲ ለመስማት እንሞክር፣ ሙሉ ለመስማት ሞክር። በቻሽ ታቀም እነሱ ያሏቸውን በዚህ ላኩልኝ። በስማም ላንብብላችሁ ሙሉ እነማን እንደሆኑ እናንተ ገምቷቸው። እኔ በደንብ አንብላችኋለሁ፣ አንድም ሳላስቀር እነማን እንደሆኑ እናንተ ተረዱ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለሁለተኛ ጊዜ የወጣ የሐዘን መግለጫ። ይድረስ የሰውን ደም በገንዘብ ለመግዛት የምትሞክሩ ቀሚስ ለባሾች አሉ። የገጠር ካህናት ነው ያሉት፣ የገጠር ምዕመናን ነው ያሉት። በነገራችን ላይ ገጠር ላይ ህዝቡ ተሰብስበው ነው ውሳኔ የሚወስነው። ጉዳዩ አቋማችንን ስለማሳወቅ ይሆናል። ይሄን መግለጫ ከተነበበና ሚዲያ ላይ ከወጣ በኋላ አስደውለው አስፈራርተዋቸዋል። ያስፈራራቸውን አካል ስልካቸውን ይዘዋል። ስልካቸውን ያውቃሉ። ስልካቸው በምን እንደሆነ ያውቃሉ። እነማን እንደሆኑ ለይተዋል። መረጃቸው አላቸው። እኔ ግን ልንገራችሁ ለእናንተ እንድታውቁት ከላይ በርሱ ለመግለጽ እንደተሞከረው በአሩሲ ኦርቶዶክሳውያን ወንድሞቻችንና ላይና ቤተክርስቲያን ላይ የደረሰውን ጉዳታችን አድርገን በደቡብ ጎንደር ሀገረ ስብከት ላይ
ጋይንት ወረዳ የአሮጌ ፊሊ መድኃኔዓለም የአሮጌ ፊሊ ዓለም ገና መድኃኔዓለም ቤተክርስቲያን ከተለያዩ የኦሮሚያ ክልልና የኦሮሞ ተወላጆች የቤተክርስቲያናችንን ችግር በሚዲያ ተላልፎ አየነው፣ ሰማነው። ብዙ አስተዋጽኦ አድርገውልን ነበር። ነገር ግን ትላንትንን ያደረጉ ሰዎች ዛሬ ሞቱ ሲባል ምንም ማድረግ ባንችልም ሐዘናችንን እንደ ሀገር ባህልና ወግ ገልጸናል። ሐዘናችን መሪር ነው። የእነዚህ ሰዎች ሐዘንን አለማድረግ ክርስቶስን ከሸጠው ከይሁዳው አለማነስ ነው። በእርግጥ በዚህ ዘመን ይሁዳ ኖሮ ቢሆን ከኛ ሥራ ከክፋታችን ብዛት የተነሳ የይሁዳ ሥራ እንደ ጽድቅ ይቆጠር ነበር። ዛሬ ይሁዳን የሚያስመሰግን ሥራ የተሰራ ነው። የእውነት ይህን ያህል የክፋት ጥግ ዲያብሎስ ያውቀዋል የሚል ጥያቄ ያስነሳል። ሆኖም ግን ምንም ይሁን ምን እኛ ለተጎዱ ወገኖቻችን የሐዘን መግለጫ አውጥተናል። እሱም በሚዲያ ተለቋል። ይህንንም አይታችሁ የደወላችሁ ሰዎች አቋማችንን እና ባለ ሃይማኖት መሆናችንን እንድታውቁልን እያሳሰብን አቋማችንን እንዲንገልጻለን ብለዋቸዋል። በመጀመሪያ ሰላምታ ሰጥታችሁን በመግለጫው ተደስተናል፣ ነገር ግን የሚስተካከል ነገር አለ ብላችሁናል። እሱም ምንድነው? የኦሮሞ ተወላጆች ጎንደር ላይ ላለው ቤተክርስቲያን ደረሱ ሲባል ለኛ ችግር ሆነብን። ደውለውላቸው ችግር ሆነብን፣ ይህ ነገር ደግሞ ቀጥሎ አይረግብም፣ ምክንያቱም እከሌ አማራ ነው እከሌ ኦሮሞ ነው እያልን ለኦሮሞዎች አባገዳን ለአማራ ቄሶቹን እየላክን ሀገር ሰላም ለማድረግ እየሞከርን ነው። ነገር ግን በእናንተ ቤተክርስቲያን መግለጫ የተነሳ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሳይል ሁሉም ሰው ተነሳስቷል። ለማርገብ ጥረት ቢደረግም በብሔር የሚያምን ኦርቶዶክስ ውሻ ነው። አጥንት መቁጠር የተሰጠው ለውሻ እንጂ ለሰው አይደለም። ይህንን ደግሞ ያረጋገጡት በአሩሲ የሚገኙ 17 ኦርቶዶክሶችና የጅማ የወለጋ ክርስቲያኖች አረጋግጠውልናል። በምንም ልትሸነግሉን አትችሉም። ከዚህ በኋላ ሰዎች እንጂ እንደ ውሻ አይደለንም ብለው ነገሩን አቀጣጥለውታል። እናንተ ተመልሳችሁ የአካባቢውን ሕዝብ ይዛችሁ ማንም የኦሮሞ ተወላጆች አልረዱንም፣ እኛም የሐዘን መግለጫ ያወጣ ነው ተገደን ነው እንጂ ወደን አይደለም፣ ወንድሞቻችን የገደሏቸው ኦሮሞዎች ናቸው ብላችሁ ሰላማዊ ሰልፍ ውጡ። ከዚያ በኋላ እኛ 120 ሚሊዮን ብር በቤተ ክርስቲያኑ አካውንት እናስገባላችኋለን። በሬ ለሌለው ሕዝብ በሬ እንገዛለን። ስንዴ፣ ዱቄት፣ ዘይት፣ ማዳበሪያ፣ ሌሎችንም ያስፈልጋል የምትሉትን እናደርግላችኋለን። ቤተ ክርስቲያናቸውንም ካቴድራል እንሰራለን። ይህን ካላደረጋችሁ ግን እናንተንም ዕድሜ ልካችሁን ስታኩ ትኖራላችሁ፣ እኛም ደግሞ እናሳስራችኋለን። አይደለም እናንተ ብዙ ዕውቅና ያለው ሰው ጠቅላላ መታሰሩን ሰምታችኋል። ስለዚህ ምርጫችሁን እናንተ ታውቃላችሁ። በቤተ ክርስቲያኑ አካውንታችሁ 50 ሺህ ብር አስገብተናል ብላችኋል። በመጀመሪያ ብራችሁን መልሰን ልከንላችኋል። ካቴድራልም አንፈልግም፣ ለኛ ካቴድራል እንሰራላችኋለን ካላችሁ የሚፈሰውን ደም አስቁሙልን፣ የሥላሴን ሕንፃ ስሩልን። እኛ በነቀዘ ስንዴና በቁሳቁስ የምንገዛ ሕሊና የሌለን እንደዚህ ዘመን ቆሞሳትና ጳጳሳት ገንዘብ ከፍለን ስልጣን የተቀበልን ሰዎች አይደለንም። እኛ የቤተ ክርስቲያናችን የሚሰራልን ሰው አላጣንም፣ ደግሞ ተሰርቶልናል። የምታርዱት የምታሳርዱት እናንተ ናችሁ። ደግሞ አታልቅሱ ትላላችሁ። ተውን እንጂ እናልቅስበት። እናንተ በትረ ሙሴያችሁን መያዝ እስኪያቅታችሁ እንደ ሐረር ሰንጋ የደለባችሁ ዛሬ ደማቸው በሚፈስ ኦርቶዶክሳውያን ገንዘብ እንጂ እናንተ ወጥታችሁ ወርዳችሁ ሰርታችሁ አይደለም። ዛሬ ቤተ ክርስቲያናችሁን እንስራላችሁ ብላችኋል። ከ3 ዓመት ጀምሮ ስመ ሥላሴ ያላገኙ ክርስትና ያልተነሱ 46 ሕፃናት ያለ ሃይማኖት ሲቆዩ ያኔ የት ነበራችሁ? የመድኃኔዓለምን ታቦቱን በፌስታል ጠቅልለን ጣሪያ ውስጥ ስናስቀምጠው ያኔ እናንተ የት ነበራችሁ? አልተፈጠራችሁም ወይስ ዛሬ ነው ለክርስትና የበቃችሁት? ያኔ ሰማይ ተደፍቶብን የቀን ጨለማ ሲውጠን የደረሱልን በአሩሲ በጅማና በወለጋ ያሉ የኦሮሞ ተወላጆች ኦርቶዶክሳውያን ናቸው እንጂ እናንተ አይደላችሁም። በሚዲያ አስተዋውቁልን እንኳን ስንል ለዶክመንተሪ
300 ሺህ ብር ለአንድ ደቂቃ ማስታወቂያ 40 ሺህ ብር ይህንን ተጠየቅን ስንል ያኔ እናንተ የት ነበራችሁ? ስለሆነም ለታረዱ ወንድሞቻችን አሁንም ደግመን ለሁለተኛ ጊዜ ሱባኤ እየተዘጋጀን ነው። ሱባኤያችን ግን ለታረዱት ብቻ ሳይሆን ለእናንተን መፍትሄ እንዲሰጣችሁ ማለትም እንደናንተ አይነቱን ረጅም ቀሚስ እየጎተታችሁ የወርቅ መስቀል እየያዛችሁ እጃችሁን በወንድሞቻችን ደም እየታጠባችሁ የምትኖሩትን ሃይማኖት የለሽ የሆናችሁትን የክርስትና ሃይማኖትን እንደ ሸቀጥ የምትጠቀሙበትን በማዕቱ ገርፎ ከቤቱ አስወጥቶ አሁንም የምትቀልዱበትን ካባና ቆብ አውልቆ ለፀሐይ መከላከያ ኮፍያ አድርጋችሁ ወደ ታች ወደ ጥልቁ እንድትወርዱ ነው ፍላጎታችን። ይህ ካልሆነ ግን እናንተ እንደ አንድ ጊዜ ዲያብሎስ በክፋቱ ስላቆረባችሁ በክርስቶስ ደም ሳይሆን በምስኪኖች ደም መላ ሰውነታችሁን እየታጠባችሁ ስለምትኖሩ እናንተ እያላችሁ ሀገር ሰላም ሆና ትቀጥላለች ብሎ ማሰብ ከንቱ ድካም ነው። እስራኤላውያን በግብፅ በባርነት ሲገዙ 400 ዓመት ሙሉ ያነቡት እንባ የኤርትራ ባህር ሆኖ ገዢዎችን ከነሰራዊታቸው አስጥሟቸዋል። ያኔ እንባ ነበር። ዛሬ ግን እንባ ብቻ ሳይሆን ደምም አለበት። ስለዚህ እናንተም ያፈሰሳችሁት እንባና ደም ባህር ሆኖ እንደሚያሰጥማችሁ እያሰባችሁ ብትኖሩ መልካም ነው። እናንተ የተናገራችሁትን ንግግር ጸያፍ በመሆኑ የተነሳ እኛ አንደግመውም። እኛ በቤተ ክርስቲያናችን ልክ የተሰራ በክርስትናችን ልክ የተዘጋጀ ቤተ ክርስቲያናችን ለክተን የምንኖር የእውነት ክርስቲያኖች ስለሆንን እናንተ የተናገራችሁትን አንደግመውም። ለሞቱት ወገኖቻችን አሁንም በድጋሚ ሱባኤ ጨምረን እናስይዛለን። ሐዘናቸው የእግር እሳት ሆኖብናል። አሁን እኛ ሐዘንና ደስታ ተቀላቅሎብን እንገኛለን። ደስታችን የቤተ ክርስቲያን አስተዋጽኦ ካደረጉ ሰዎች መካከል በሕይወት አለን ብለው ደውለውልናል። በዚህም ደስ ቢለንም ሐዘናችን ግን አሁንም እንደቀጠለ ነው። ሀገሪቱ ለሚያስተዳድሩ ባለድርሻ አካላት በአሩሲ የሕግ አካል የሚቀመጥበት ካምፕ ተሰርቶ ለአካባቢው ልዩ ጥበቃ እንዲደረግና በሰላም ወጥተው በሰላም እንዲገቡ እየጠየቅን ለሞቱ ወገኖቻችን መጽናናት እንመኛለን። ከመንፈሳዊ ሰላምታ ጋር ዓለም ገና መድኃኔዓለም ቤተክርስቲያን የላይ ጋይንት ወረዳ አሮጌ ፊሊ መድኃኔዓለም ዓለም ገና መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ማህተሙ ይሄ ነው እንግዲህ እንደምትሰሙት ነውና በዚህ መንገድ እንግዲህ እነዚህ የገጠር አባቶች ካህናት ደውለው አስፈራርቷቸው እንዲህ ያረጋችሁ የምትገቡትና በእናንተ ምክንያት ደግሞ እንዲህ የተፈጠረ ነው የሚገኘውና እንዲያርጉ እንትናን ያስከረም ብላችሁ ተናገሩ። እኛ ደግሞ ለእናንተ ይሄን የሚያክል ሚሊዮን ብር እንግዲህ ወደ 100 ምናምን ሚሊዮን ብር እናስገባላችኋለን። ሀብት ንብረት እንሰጣችኋለን። ከብት ላይ ደግሞ ከብት እንሰጣለን። ፕላስ ደግሞ ቤተክርስቲያን እንሰራላችኋለን እና እናንተ እንደዛ አርጉ እና ውጡ ነገር ብሎ እንግዲህ በዚህ መንገድ ከዚሁ እንግዲህ ከአባቶች ያራቀ ነገር ነው እንግዲህ ይሄ ነገር ለነሱ የተባለው ከዚሁ ከኛው አባቶች በተለይ ከቤተ ክህነቱ አካባቢ ያራቁ ሰዎች ናቸው እንግዲህ ይሄን ያሉትና ከንባቡ እንደምንረዳው ከሆነ በጣም ነው የሚያሳዝነው። አሁንም ቢሆን ይሄን ያለው ማን ነው ይሄን አርጉ ያለው ማን ነው የሚለው ነገር የሚያጣራ ካለ የሚያጣራ መንግስት ካለ ቦታ ላይ ደውለው ወንድማችን ተቀሰው ቦታ ላይ ደውለው እንግዲህ ማግኘትና ማን ነው ይሄን ያለው የማስልክ ነው ብላችሁ አጣርታችሁ መረስ ያላችሁ። ባጭሩ ግን እኔ በጣም ነው የሚያሳዝነው ቤተክርስቲያን በዚህ መንገድ መሸጥ። ትዝ የሚላችሁ ከሆነ ከስንት ዓመት በፊት ነው ሻሸመኔ ኦርቶዶክስ ሲታረዱ ታስታውሳላችሁ። በበሬ ነው የሸጡት። እዛ ተመልከቱ። ይሄን በሬ ነው ይዘው የገቡት ለማስታረቅ ሄዱ አባቶች ወይ ደግሞ ሰላም ይስፈን ምእመን እንዳይሞት ለማለት ሄዱ አባቶች ይሄን በሬ ነው ወስደው የገቡት በነነዌ ጾም ውስጥ ማለት ነው። አሁን ደግሞ ወደ አርሲ የተጓዙ አባቶች በዚሁ መንገድ በሬ ወስደው የተመለሱ በጾም በሐዋርያት ጾም ውስጥ በሬ ወስደው ተመለሱና ያውቃሉ። በቃ የኛ አባቶች ነገር ከቢራና ከበሬ ከስጋ ያልፍም ከቁርጣ ያልፍም። ኦኬ ይሄ ሁሉም ጋር ያለ ነው። በተለይ የኛ ሰው እንደዚህ ናቸው፣ አባቶችን እንደዚህ ናቸው። በቃ ምንም ማድረግ አንችልም። በደፍረ መናገር ስላለብን ነው እንግዲህ ተናገርንም አልተናገርንም መታሰሪ ስለማይቀር ወደ መጠየቃችን ስለማይቀር እንናገርና እንጠይቅ ችግር የለውም። እና በዚህ መንገድ እንግዲህ አሳልፈው መንጋውን ለመሸጥ እየሞከሩ የሚገኙ ሰዎች ናቸው እንግዲህ ቤተ ክህነት ውስጥ የሚገኙትና እባካችሁ ኦርቶዶክሳውያን አሁንም ቢሆን እንተባበሩ ያስፈልጋለሁ። ቴዳን ስሙት። ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰረው? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቁ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት ለምን ይመስላችኋል?
እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለ3 ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው? እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባ ነው? እንዴት ልባችን እሺ አለን? ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁልጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆናል? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰር፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው። በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። ይህ ነው እንግዲህ እና እግዚአብሔር ሲንተው ወንድማችን አሁን ላይ የአርሲውን ጉዳይ አብዛኛው ሰው ረስቶ ሐሳቡን ቀይሮ ሌላ ጉዳይ ላይ ነው የሚገኘው እና ይሄ የሚሆነው ደግሞ በእኛ የተነሳ ነውና በቻልነው አቅም እንግዲህ አንድ አጀንዳ ተቀባይ ሆነን እንቀር ነው። አባ ገብረኪዳን አንድ ጊዜ አጀንዳ ተቀባይ ነው የሆነ ሰው ይመጣል፣ አጀንዳ ይሰጣል፣ እሱን እንቀባለን፣ በሱን እንወጣለን። በመሃል ደግሞ ሌላ አጀንዳ ይመጣል፣ እሱን እንዲህ ነው በቃ። እሱ ስለሚያዩ ጥላቶቻችንም እንግዲህ በዚህ መንገድ ይጫወቱብናል። ይገሉናል፣ አንድ ወር ያርፋሉ፣ ሁለት ወር ላይ መጥቶ ይገሉናል፣ አንድ ወር ያርፋሉ። እነሱ ያርፉትን እኛ እንጮሃለን፣ ዝም ስንል ደግሞ ይገሉናል። እንዲህ ነው የምንቀጥለው። መንግስት የተባለውም እንግዲህ አለው የሚል መንግስትም ጠይቆ አጠፋውን የሚገለውን ማስረ ያለበት አትግደሉን የሚለውን ነው የሚያስረው። እንግዲህ ምን ማድረግ ይቻላል? እናንተ እንግዲህ በዚህ ጉዳይ ሐሳባችሁን አስቀምጡ። ኤኒዌይስ አዲስ ነገር ካለ ይዤላችሁ መቀርብ ነው የሚሆነው። ከወደ አርሲ የምንሰማቸው ነገሮች አሁንም አሉ፣ ጥቃት እንዳለ እንደዚሁም ደግሞ አቶ ኢብራሂም ካድር የአርሲ ከተማ አስተዳደር እንግዲህ ምን ላይ ሰጥቷል በዚህ ጉዳይ ላይ እሱንም እንመለከተዋለን። ቀጣይ ቪዲዮ ላይ አቡነ ጸባችን አቡነ አብርሃም እንግዲህ ያስተላለፉት መልእክት ይዤላችሁ መቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሐሳባችሁን ኮሜንት ላይ አስቀምጡልን። እግዚአብሔር አምላካችን ሀገራችንን ሰላም ያደርግልን፣ ተባዳዮች ይጠብቅልን። ቸር ቆዩልኝ።